እንደምን ከረማችሁ ውድ የትዝታ ካዛንቺስ ታዳሚዎች። በየሳምንቱ ይዤላችሁ የምቀርበውን ካዛንቺስና ልጆቿን ፕሮግራም ዛሬ ይዤላችሁ ቀርቤያለሁ። ዛሬ የማስተዋውቃችሁ ኡራኤልን ነው። በኡራኤል አካባቢ የነበሩ ተወልደው ያደጉ ሶስት እንግዶችን እዚህ ጋብዣለሁ። በግራ በኩሌ ያለው መስፍን ጋሻው ነው። መስፍን ጋሻው ካዛንቺስ ባምቢስ ላይ ተወልዶ ያደገ ልጅ ነው። የዛን አካባቢ ሁኔታ በሚገባ ያውቃል፣ ያጫውተናል። የሚቀጥለው ሙልጌታ በቀለ ነው። ሙልጌታ በቀለ ኡራኤል አካባቢ ነው ተወልዶ ያደገው። አብጠርጥሮ የሚያውቅ ነው። እድገቱም ትውልዱም ውልደቱም እዛው ነው። ከጎኔ የተቀመጠው አክሻው ነው። አካል ወርቅ ሳልልህ ሁላችሁም እንደምታውቁት በአብዛኞቻችሁ የምታውቁት በስፖርት በኩል ነው። ዛሬ ግን ቀደም ሲል በነበረኝ ፕሮግራም ላይ ዘፋኝም እንደነበረ ትንሽ ሚስጥር ሹክ ተብያለሁና እሱን እስኪ ስለ ዘፈኑና ስለ ባንዱ ያጫውተናል። ስለመጣችሁ አመሰግናለሁ። እነኚህ እንግዶቼ በትዝታ ኡራኤልን ገዳም ባምቢስን እስከ ንግሥት ሰፈር ድረስ ያለውን አካባቢ ልጆቹን አብሮ አደጎቻችንን እያነሱ ያወጉናል፣ በትዝታ ይመልሱናል። መልካም ጊዜ ይሆንላችሁ። እንኳን ደህና መጣችሁ። ከአካል ወርቅ ልጀምርና አክሻው አንተ የተወለድከው እና ያደግከው ወደ አጎዛ በሚወስደው መንገድ አለፍ ብሎ ባለው አካባቢ ነው። እዛ አካባቢ ብዙ የኡራኤል ልጆች እንደነበሩ አውቃለሁ። እነ ብሩክ አበራ፣ ማህተም አበራ፣ ፀሐይ አበራ እዛ እናንተ አካባቢ ነበሩ። እስኪ እዛ አካባቢ ካሉ ያሉትን የነበሩትን ልጆች እስኪ አነሳሳልኝ። እኔ ያው በአጎዛ ሳይሆን ከኡራኤል ፊት ለፊቱ ላይ ነው የተወለድኩት። በቃ ፊት ለፊቱ ነው፣ ኡራኤል ፊት ለፊት ነው። በእኛ አካባቢ ያለው ብሩክ አበራ አለ፣ ፀሐይ አበራ አለ። በጣም በእግር ኳስ ኡራኤል እንደውም ትልቅ ቦታ ይደርሳል የተባለ ልጅ ነው። ፀሐይ አበራ አለች። በትራይል ደምሴ ፊት ለፊታችን አለ። አለሙ ደምሴ ደግሞ እዚህ አጎዛ በሯ ላይ አጎዛ መውረጃዋ ላይ አለ። ታደሰ መኮንን አለ፣ አልማዝ አለች። እነዚህ በእኔ አካባቢ። በዛኛው ደግሞ ያው ታላላቆቻችን እነ ታደሰ ውቤ ያሉ፣ ገረመው ጌታነህ አለ። በዛ ታች ሳይሆን እዚህ ጋር እናንተም አካባቢ ብርሃን ገብረ ጻዲቅ አሉ። ብርሃን ገብረ ጻዲቅ፣ ክፍሉ ገብረ ጻዲቅ፣ ፋሲል ከተማ አለ። ፋሲል ከተማ አለ። እና አስፋው ገብረ ማርያም አሉ። አስፋው ግርማ ፋሲል ከተማ። ከኋላ ደግሞ እነ ፍቃዱ መሰለ አሉ። እነ ታደሰ መኮንን። ወዲያ ደግሞ ስለሺ አለች። ስለሺ የማነ ተሻግሮ በወዲያ በኩል ተስፋዬ አለ። ተስፋዬ ባሩዴ አለ። ተስፋዬ ፈንታዬ እና ደግሞ ብረት የሚያነሳ ቦዲ ኮሎኔል ተፈራ ቦዲው ፊት ለፊት አለ። ኮሎኔል ተፈራ ሙሉጌታ በቅርብ ነው። ከእናንተ ፊት ለፊት ደግሞ እነ ካሱ ነገደ አሉ። ካሱ ነገደ፣ ገረመው ነገደ፣ ታዱ ነገደ ወንድማማቾች። እንደውም ዩኒቨርሲቲ እስከሚጨርሱ አንደኛ የማይወጣ ትምህርት በቃ ኡራኤልን ያስጠሩ እነሱ ነበሩ። ከአንደኛ ክፍል ጀምሮ እስከ ዩኒቨርሲቲ እስከሚጨርሱ አንደኛ አጠቃላይ አይወጡም ነበር። እውነት ነው። ሁለቱም ከአንድ ክፍል አንደኛ ነበር። በጣም ኦድ የሆነ ነገር ነው። እነሱ ቤተሰብ ልዩ ነበር በትምህርት። ከነሱ በላይ እኮ ልጆች ነበሩ። እነ ላቀች ነው ላቀች። ከነሱ ፊት ለፊት ደግሞ ኤልያስ አሁን አሜሪካ ነው ያለው። ኤልያስ ስዩም ኤልያስ ስዩም በእናንተ አካባቢ ናቸው። ኤልያስ ስዩም አንድ አካባቢ ነው። ኤልያስ ስዩም ደግሞ ማን ነበረ? መላኩ ስዩም አይደለም። ወደ ኡራኤል ስንሄድ እንግዲህ ከጫፍም ጀምርና ከነስለሽ የማነ ተረፈ የማነ ወንድምየው
ተስፋዬ ፋንታዬ ባሩዴ፣ ተስፋዬ ሲነስለሽ ያጎቱ ተስፋዬ ያጎቱ ልጅ። አዎ ተስፋዬ ሟቹ ጋራዥ የነበረ እውነት ነው። አዎ እነሱ ነበሩ። ከዛ እስኪ ውረድልኝ ደግሞ ትንሽ ወደ ታች እነ ዘውዴ አበጋዝ አሉ። ዘውዴ አበጋዝ አለ። አበራ ገብረ ሚካኤል አለ። ራስ ወርቅ አለ። ራስ ወርቅ ብዙ ናቸው። እነ ተበርህ አሉ። እነ ትበርህ አዎ። እሺ እነ ሞክሪያ ኪዳኔ ያሉ ወደ ታች ነው። ወደ ታች ብዙ ናቸው። እነ ዘውዴ አበጋዝ፣ የንጉስ ነሽ አለች። እነ ሞገስ ሚዛን አለ። አበራ ገብረ ሚካኤል አለ። እነ መኮንን ክንፈ፣ ደመቀ ንጋቱ። በዛው በኩል ደግሞ ስንወርድ እና ያዛቸው መኮንን፣ መኩሪያ፣ ገረመው ጌታነህ፣ ሊቀጠበብ ታደሰ ውቤ አለ። በዛ በኩል እነ ጌታቸው የገቡ አሉ። አጅጃ ሙዚቀኛ ተስፋዬ ፍቅሩ ጌታነህ አለ። ኤልያስ ጌታነህ፣ ገረመው ጌታነህ አለ። ዘላለም አለ። መኩዬ ሞክሪያ፣ አዲስ ዓለም እህቱ አለች። ሙልጌታ እዛ አካባቢ ነው አንተ ተወልደ ያደግከው እና እዛ አካባቢ ያሉትን ልጆች በደንብ ታውቃለህ። እስቲ ከነገረመው ጌታነህ ቤት በታች ያለውን እስኪ አካባቢ እንጎብኘው እስኪ። እሺ እኔ እንግዲህ የተወለድኩት እነ ዳንኤል አለሙ፣ አቶ አለሙ ገላግል የሚባሉት። ዳንኤል አለሙ መብራት ኃይል የሚሰራው የነበረው ረጅሙ። ኦኬ እዛ ግቢ ውስጥ ሽበታሙ ተክለሃና ጣሌ በህይወት እስካለ ይኖርበት የነበረው ቤት ውስጥ ነው የተወለድኩት። ከዛ በመቀጠል ከዛ ለቀን ወደ አሁን ወዳለንበት ገባን። አሁን ያለንበት አካባቢ ወይዘሮ ይሽወርቅ አስፋው የሚባሉት ጎረቤቶቻችን አሉ። እኛ የገባንበት ቤት ግራዝማች አስፋው እጅጉ የሚባሉ ነበሩ። እዛ ሰፈር ነው የገባ ነው። ከጎናችን የነበሩት የወይዘሮ የሽወርቅ ልጅ በዛ ሰፈር እኔ እንጃ መኪና ያለው ሰው በዛ ሰዓት መኪናም ሆኖ መርሴዲስ ያላት ወይዘሮ ዘርፌ በትረስላሴ የልጅ በትረስላሴ ልጅ ጎረቤታችን ናት። ከዛ ከላይ ወደታች ሲሄድልህ ያው ወይዘሮ አምሳሌ እነ ሀብተ ማርያም አያሌው አያት እናትየው ወይዘሮ ቴነሽ ናቸው። ከዛ እና አበባሉ። ከዛ ስንመጣ ታውቁታላችሁ ጋሽ ደመቀ ዳኛ ያጫውት የነበረው የእግር ኳስ ዳኛው ደመቀ አይተንፈሱ የእሱ ልጆች አሉ። እነ ገነት ደመቀ፣ መቤት ደመቀ እነዚህ ያሉ። ከዛ እነ ዜና መኮንን ናቸው ያሉት። ቀጥሎ ሰለሞን መኮንን፣ ፍሬወርቅ መኮንን አሉ። ከዛ ሲቀጥል እነ ዘርፌ ቤት ነው። ከዛ የኛ ቤት ነው። ከኛ ቤት ቀጥሎ ትዝ ይላችሁ እንደሆነ እዛ ጋሽ ደመቀ ቤት ስጋ ቤት ነበር ጫፍ ላይ ጋሽ ደመቀ ግቢ ጫፍ ላይ። የማን ነው? የንጉሴ አባት የጋሽ ፈለቀ ስጋ ቤት ነበረች። ትዝ ይላችሁ እንደሆነ አላቅም። እና ከዛ በመቀጠል ያሉት አቶ ካሳ ወልዳ ማኑኤል የሚባሉ ጎረቤታችን ውጭ ጉዳይ ይሰሩ የነበሩ አስተርጓሚ የነበሩ። የእሳቸው ልጅ ታዬ ካሳ፣ የሚስታቸው ወንድም የነበረ ደግሞ አንድ ዳምጤ የሚባል ልጅ ራሻ ስኮላርሽፕ ሄዶ እዛ ራሱን ሶሳይድ ያደረገ ልጅ ነበር። ከዛ በመቀጠል እንግዲህ ወይዘሮ ወደሬ ነው ያሉት። ወይዘሮ ወደሬለሽ ዘለቀ ትዝ ይላችሁ እንደውም በራቸው ላይ ራሱ ጽሁፍ ነበረ ወደሬለሽ ዘለቀ። እዛ ስንል ወዴት እንሄዳለን? ወደ እነ ግርማ ስዩም ቤት እንሄዳለን። ግርማ ስዩም ወይዘሮ ገነትን አታውቋቸውም ይሆናል። ግርማ ስዩም በዚህ በሚኒስትር ደረጃ የሲፒኤ ኮሚሽነር የነበረ ሰው ነው። እሱ በእድሜ እኩያው እንግዲህ የነ ፍቅሩ ምናምን እኩያ ነው። እሱ የነበረ ነው። ዳዊት ጤሬሳ ዳዊት ጤሬሳ አለ።
የእሱ ወንድም እነ ሰይፈ አሉ፣ ወይዘሮ አበራሽ ወይዘሮ አበራሽ እናታቸው። ከዛ ሲቀጥል ማን ያለው ከዛ ፊት ለፊት ሞድሽ የነገረመው ጌታነህ ታላቅ እህት እዛ በየት አቅጣጫ ነው? በነያዝዬ ጋር ነው። አሁን በዛ እየወረድኩልህ ነው ወደ ነያዝዬ፣ በነያዝዬ አቅጣጫ እነ ሄኖክ ስዩም እነ ጸገነት ስዩም። ከዛ ሲቀጥል እናንቺ ሽፈራው አሉ፣ እነ ሳምሶን እነ ገዛኸኝም አሉ። ሳምሶን ገዛኸኝ ሟቹ ገዛኸኝ አለ። እዛ እነ በትሮ አሉ። ወደ ውስጥ ገባ ሲል ወደዚህ ስመጣልህ ደግሞ ኤርትራውያኖች የነበሩ እነ መቅድም ሀብቴ፣ እነ ሰለሞን ሀብቴ፣ እነ ወይዘሪት ሀብቴ የሚባሉ አሉ። ከዛ አቶ ጣሌ ናቸው ያሉት። ቀጥሎ እነ መኮንን ጣሌ እና አበበ ጣሌ፣ ያው እነ ተክለሃና ጣሌ ማለት ነው። ተክለሃና ጣሌ የእነ መምሬ ኪዳኔ ልጆች ደግሞ እነ ሞክሪያ እሱ ውስጥ አለ። ውስጡ ግባልኝ ልግባለህ። እዛ አሁን የነ ሂሩት ኪዳኔ ሰፈር፣ ሮማን ኪዳኔ፣ ኤርሚያስ ኪዳኔ፣ ጋሽ ለማ ደግሞ አለ ቀጥሎ። ከዛ ስንወርድ የነ ትበርህ ቤት ነው ያለው። እነ ትበርህ ቤት፣ ትበርህ በየነ፣ ራስ ወርቅ በየነ አሉ፣ ሄኖክ በየነ፣ እዝራ በየነ፣ እነዚህን እናውቃለን። ከዛ ስንወርድ እንትና አለ ሞገስ አዛሪያስ። እዛ ወደ ታች ስንወርድ እነ ሰቀታ ነጋሳ፣ የነ ዳንኤል አባት ማለት ነው፣ ዳንኤል ሰቀታ። እዛ ሲቀጥል እያለ ዶክተር ዳመኑ ዘለቀ የእነሱ ቤት አለ። ከዛ የእነ አጼነሽ ቤት አለ፣ አጼነሽ አበጋዝ። እንደዚህ ስንሻገር ከዛ ስንመጣ ወደ ላይ ስንመጣለ አሁን ሰለሞን ሽመልስ፣ ሻምበል ሽመልስ ወፍጮ ቤት የሚባል ሻምበል ወፍጮ ሲባል አልሰማም? ሻምበል ወፍጮ ማለት እዛ ቤት እነ ሰለሞን ሽመልስ፣ ሰናይት ሽመልስ፣ ዮሴፍ ሽመልስ የሚባሉ ልጆች ነበሩ። ከዛ ወደ ላይ እነ ሽመልስ ገብረ ሚካኤል፣ እነ አበራ ገብረ ሚካኤል፣ ስርጉት ገብረ ሚካኤል፣ እንደዛ እያለ ይመጣል። ከዛ በኋላ ወደ ታች ትወርዳለን። እስከ ንግስት ሰፈር ወንዙ ድረስ እንደርሳለን። ምክንያቱም ከጫፍ አንስተን ከአመድ ማፍሰሻ ገብርኤል፣ አመድ ማፍሰሻ ውራኤል፣ እዛ ንግስት ሰፈር ነው የምናቆመው። ያም እኮ አመድ ማፍሰሻ ነው። እኔ አስታውሳለሁ፣ ሰንሰል ሰፈር ነበረ። አክስቴ የአባቴ እህት አግብታ እዛ ማንን መሰለህ? አቶ አምሳ አለቃ ወልደ አረጋይ፣ ዶክተር ተፈራ ወልደ አረጋይ እናት። አምሳ አለቃ ወልደ አረጋይን አግብታ እዛ እሄድ ነበረ። ሰፈሩ እበት ይከምርበታል፣ ኩበት አመድ ይፈሳል። ሰንሰሉ ምን ያካክላል መሰለህ? እዛ ሰፈር ነበር። እኔ መውረድ አልፈልግም ነበር እዛ ሰፈር፣ ያስፈራል። አንድ የሆነ በቃ ክብድ የሚል ሰፈር ነበር። ይሄን ወይ ግን እዛ ከዛ ስንመጣ ወደ ላይ ወደዛ ሰፈር ስንወርድ የነ ደረጀ ፋንታዬ እና አቶ ፋንታዬ የሚባሉ፣ ከዛ ስትወርድ የነ ደመቀ ንጋቱስ፣ የነ ደመቀ ታች ነው። ድሮ እኛ ቤት ጎን ነበሩ እነ ደመቀ ንጋቱ። ሳር ቤት ነበረ። ሳር ቤቷ ትዝ ካላችሁ አላውቅም። ሳር ቤት ነበረ ከኛ እና ከወይዘሮ ደሬ ቤት መሀል ላይ አንድ ሳር ቤት ነበረ። እዛ ነበሩ። ከዛ የመጀመሪያው መንገድ ሲጠረግ ነው ታች ቤት ስለነበራቸው ታች ገቡ። እነ መኩሪያ ሰፈር እና አዲስ ሞገስ አሉ። አዲስ ሞገስ፣ አዲስን አስታውስከው? አዲስ ሞገስ የወጣቶች ሊቀመንበር ይሆናል። እኔ እንጃ። እሺ በያፓ ጊዜ አልነበርኩም እዛ። ከዛ በኋላ ማን አለ? እነ ፀሐይ የሻነው የሚባሉ እነ በለጥሻቸው የሻነው የኛ እንዲሁም የማህበራችን ካሸሬ ነበረች። የእነሱ አባት መቶ አለቃ የሻነው የሚባሉ አሉ። ከዛ ስትወርድ የእነ ንጉሴ ቤት አለ፣ የእነ ጋሽ ፈለቀ ቤት። ንጉሴ ፈለቀ፣ ሰርካለም ፈለቀ፣ ሲሳይ ፈለቀ የሚባል ነበር። ከዛ ይሄ ትንሹ እንትን አለ እያለ ይቀጥልና ዞረ ስትመጣ እነ ማሙሻ ሰፈር ትገባል። ማሙሻ ዮሴፍ፣ ገነቱ ዮሴፍ ትላለ። ተስፋዬ ኃይለማርያም የኛ ማህበር አባል ተስፋዬ ኃይለማርያም። ከዛ እያልክ ስትመጣ ዘማሪው ጋር እንመጣለን። የዘማሪው ቤተሰቦች ዘማሪ ይልማ ኃይሉ እዛ አሉ። እዛ አሁን እነ ይልማ እንትና ወንድሙ አለ፣ ወንደሰን አልታየ፣
ምናምን ይላል። አዎ ወንደሰን አልታየ አለች። የእነሱ ቤት አለ። ከእነሱ ቤት ነው የነ ወልደ አረጋይ የእናቱ ወልደ አረጋይ ቤት የ50 አለቃ ወልደ አረጋይ የነ ዶክተር ተፈራ ወልደ አረጋይ አለ። ከዛ ያልክ የነ አህመድ ቤት አለ። አህመድ አብዱራህማን የነ አዚዛ እንደዛ ያልክ ወደ ላይ ስትወጣ አሁን ማን ታገኛለህ? እነ ናዶ ብርሃኔን ታገኛለህ። ናዶ ብርሃኔ ካባው ላይ ካባው ላይ እና አበበ ብርሃኔ አበበ ብርሃኔ ናዶ ብርሃኔ ከዛ እንደዛ ያልክ ስትመጣ ስትዞር እና አለማየሁ ወልደ ሰማያት የሚባሉ ነበረ። ከዛ ፊት ለፊት ደግሞ የነ አለሙ ቀጠሮ ማን ነው? አለሙ ቀጠሮ እና አንድ ወንድሙ ነበር፣ ስሙን ዘጋሁት። ከዛ ስትሆን እንደነ ጌታቸው ታኬኔ ሰፈር ትገባለህ። እነ ጌታቸው ታኬኔ ሰፈር እነ ጌታቸው ታኬኔ ሰፈር እነ ጌታቸው አሉ፣ እህቶቹ አሉ፣ እነ አልማዝ ገዛኸኝ፣ ጌታቸው ገዛኸኝ። ከዛ እንዲህ እያልክ ስትወርድ እንትናን ታገኛለህ። ለምሳሌ አይደለም ወንደሰን ምተው ታዬ ማናት ሚሚታዬ እነ ሚሚታዬ ነው። ከዛ ስትወርድ ሙልጌታ ዘውዴን ታገኛለህ። ከዛ ደግሞ ስብሐቱ ጋር የነበረው አንድ አሁን ወንዙ ጋር እየደረስኩልህ ወንዙ ጋር እየደረስኩ ከዛ እነ ዮሴፍ የሚባል አሜሪካን ሀገር ነው ረጅም ጊዜ በጣም ጎበዝ ተማሪ የአቶ ጥላሁን ልጅ። እነኛ እዛ ገደል ውስጥ ያሉት አሜሪካን የሚኖሩት ወንድማማቾች እነሱ እነ ቦቸራ አሉ። የእነ ቦቸራ አጎት ኤርላይንስ ሲሰራ የነበረው ከበደ መልሴ የእነሱ አጎት ማለት ነው። እነሱ አሉ። ከዛ ስመጣልህ እነ ደምሰው ጋር ተሻገርና በዛ ሂድ። እነ ደምሰው ጋር ስሻገርልህ እነ ደምሰው አምባው አሉ። እነ ሳሙኤል አለማየሁ ቆይ ዛት ሂድ እና አለማየሁ አየር ወለዶች የነበሩ በአንድ 3 ተቀጥሮ ሄዱ ልጆች ነበሩ እና አንዱ እዛው አስመራ ነው የሞተው። ግርማ ጌታቸው የሚባል የመጀመሪያው አስመራ የዘመቱ አየር ወለዶች እነሱ ነበሩ። የበላይ ወልደ ሰንበት ወንድም አለማየሁ ወልደ ሰንበት የሚባል ብርሃኑ ድንቡሎ የሚባል ልጅ ነበር። እያልክ ስትሄድ አሁን እነ ትዕግስቱ ወልደ ማርያም ጋር ትገባለህ። እነ ትዕግስቱ ጋር ትገባለህ። ከዛ ጌታቸው ቀጥሎ ከነ ትዕግስቱ ሟቹ ደግሞ ጌታቸው እዚያ አፍሪካ ህብረት ይሰራ የነበረው ጥቁሩ። ከዛ እያልክ እና አሰፋ ነዲ ያሉ አሰፋ ነዲ ኦፊሰር ነዲ። ከዛ እና በበላንቾሬ ሰፈር ትገባለህ። ቆይ እዛማ አትግባ። ቀለሟ አለች እዚህ ቀለሟ አለች። እና አበበ ሞገስ ከዛ እና አበበ ሎንቸሪና ያው የጽጌ ታደሰ አበበ ታደሰ እነሱ አሉ። ከታች አትክልት ሰፈር ስገባልህ ሯጩ የነበረችው ንጋቷ ወልዴ ኦኬ እነ ብርሃኑ ግዛው እነ ታምራት ዘሪሁን እነ ታደሰ ግዛው እነዚህ ሁሉ አሉ። ከዛ ስመጣልህ እንግዲህ ወደ እነ ሳሙኤል ጋር ነው። እነ ሳሙኤል ጋር ታች ወንዙ ላይ ዳክዬ ሜዳ ባሻገራቸው ነው ያለው። ወዲህ እነ ውሂብ አስራት የሚባሉ ነበሩ። እነ ፍቅሩ አስራት እነ ተኮላ አስራት። ከዛ ስመጣልህ ወደ ላይ እነ ሳሙኤል ጋር ነው እመጣልህ። እነ ሳሙኤል ማሞ ዮናስ የሚባል ወንድም ነበረው። ከዛ በመቀጠል እነ ዳንኤል ተሰማ ቤት አለ። ከዛ ወደዚህ ስንመጣ እንትን አለ ወንድማችን ትእዛዙ ሻውን ግዛ ትእዛዙ አለው እና ወልዴ እነዚህ ያሉ። ከዛ በዛ በኩል ስዞር ጌታቸው አይፋ አለ ልመጣልህ ነው። ከዛ ስትዞር ማንን ነው የምታገኘው? ሳምረኝ የሚባል አንድ በኋላ መኮንን ሆኖ ወደ አስመራ ሄደ፣ ወደ ሀረር ሄደ ልጃል። ከዛ ስመጣ አበበ አለ እና አበበ ዱባለ አለ እዛ ጋ አለ። እንደዚህ ያለ በአብዛኛው ይሄ ነው እንግዲህ ብዙዎቹን ጠቅሼልሃለሁ። በጣም ነው የማመሰግነው ሙለር። የሚቀጥለው ወደ መስፍኔ እሄዳለሁ። ተወልደ ያደግከው ባምቢስ አካባቢ። ባምቢስ ደግሞ ብዙ ልጆች እንደነበሩ አውቃለሁ። አንዱም አንተ ነህ፣ አየለ ወንድሞች እህቶች አሉ። እስኪ ከአንተ ቤተሰብ ጀምርና ከታች
ከኖራ ማቃጠያ ወደ ላይ እየመጣን ወደ ውስጥ ወደ ባምቢስ ገብተን እንደገና ተመልሰን በትግሬዋ ወፍጮ ቤት በኩል አድርገን እነ ሙሉጌታ ሰፈር እንደርሳለን። ካስፈለገንም በዝናቧ በኩል ቁልቁል ወርደን እንሄዳለን። ስለዚህ እስኪ ከባምቢስ አካባቢ ከታች ጀምርና እስኪ እነማን እንደነበሩ ምን ትዝ ይልሃል? ባምቢስ ከመሰራቱ በፊት የነበረው ባምቢስ ከመሰረቱ በፊት እንግዲህ አካባቢው ጫካ ነበረ። ታች ከኖራ ማቃጠያ ጀመረን ስንመጣ ምንም ነገር አልነበረም። ወደ ታች ወደ ቡልቡላ ማዶ ምናምን ስንሄድም ልክ እንደዛ ጫካ ነበር። ዙሪያውን የአፄ ቴዎድሮስ ትምህርት ቤት የነበረበት ሌሎችም ቦታ እንደዛ ጫካ ነበሩ። አሁን ከባምቢስ አካባቢ ወደዚህ ስንጀምር እንግዲህ መጀመሪያ የተሰሩት መደዳ ቤቶች ያ ቡና ቤቶቹ ናቸው። ከባምቢስ ቀጥሎ ወደዚህ የነበሩት አሁን ቅድም እንትን ካሳ ዳቦ ቤት የምን ነበረ። መጨረሻ ላይ አሁን ገና ዳቦ ቤት ሆኖ ገና ዳቦ ቤት እንዳለ በዛው የቀረ ነው። እሱ የለም። አሁን ከዛ አካባቢ ስንጀምር ከጀርባውን ጀምር ማለት ነው። ከባምቢስ ጀርባ ስንጀምር ከቀኛማች አሻጋሪ ልጆች ሊጀምር ነው። ያ ቦታ የነሱ ነበረ። ያው አቶ የቀኛዝማች አሻጋሪ ልጆች እና አቶ አብተ ገብርኤል፣ ወይዘሮ ሀምሳለ፣ ወይዘሮ ዘነበ ወርቅ እንደዚህ እነሱ ነበሩ። እነሱም የጌታቸው ባለቤት ወይዘሮ ሀምሳለ አቶ ጌታቸው ባለቤት አፄ ቴዎድሮስ ትምህርት ቤት ባለቤት የነበሩት ማለት ናቸው። እነሱ እዛው አካባቢ ነው የሚኖሩት። ያ ቦታው ትምህርት ቤቱን የሰሩት እዛው ቦታቸው ላይ ነበር ማለት ነው። ከዛ ስንቀጥል በትምህርት ቤቱ ጋር ከጀመርን ከነሱ ስንቀጥል ሻምበር ሽፈራው የሚባሉ ሰው ነበሩ። አሁን የሉም፣ አሜሪካን ሀገር ናቸው ያሉት። እነ ፍቅርተ ሂሩት፣ ትርሲት የሚባሉ ልጆች ነበሯቸው። አሁን ውጭ ነው ያሉት። አንደኛዋ አርፋለች። ከዛ እንደዛ ስንቀጥል አቶ መስፍን ተከስተ አሁን እዛው ባምቢስ አካባቢ ኬክ ቤት ማነው ፋሲካ ኬክ ቤት ምናምን ነበራቸው። ወይዘሮ ፈትለወርቅ ይባላሉ። ቅርብ ጊዜ አርፈዋል። የነሱ ሰፈር የነሱ ቤት አካባቢ ነው። ከዛ በፊት የአቶ በርሄ ነቢያት ቤት አለ። እሱ ላይ ነው አቶ በርሄ ጫካ ያልኩት ቀድሜ ነገርኩ። ወደዚህ ስንመጣ ከባምቢስ አቶ በርሄ ነጭ ዛፍ ነበር አይደል? ሸምበቆ ነበር። እኛ ኳስ እንጫወትበት ነበር። ያቺ ቦታ ሜዳ ነበረች፣ አረንጓዴ ሳር አይደለም። ጫካው እንትን ነበረ። አቶ በርሄ ነቢያት አሉ አይደለ? አቶ በርሄ ነቢያት ሁለት ቤት የላይኛውና የታችኛው ነበረ። በመካከል አቶ የእቴቱ ቤት እና አቶ አለማየሁ ገብረ ጊዮርጊስ የነ ዘውዱ ቤት የነበረ በሁለቱ መካከል በአቶ በርሄና በሁለቱ ቤት መካከል የነበረው እስከ ወፍጮ ቤቱ ድረስ ጫካ ነበር። እንደውም እኛ በዛ ያው ቆርጠን ሁሉ እንወጣ ነበረ። አሁን ወደታች ተመልስ ከታች ቀጥታ ወደዚህኛው ስለመጣው ነው። በዛው ከመቀጠል ከሆነ እንግዲህ ከዛ በላይ የነ ኢሳያስ የነ አዜብ የነሱ ወፍጮ ቤት እንደውም ትግሬ ወፍጮ ይባል የነበረው ነው እሱ። ከሱ በላይ እንትና ያዘምርበት የነበረው አዝማሪው ማን ነው? ከተማ መኮንን የዳንኤል አበበ የሚባል ልጅ የኛ ጓደኛ ነበር። ሄዶ አስመራ ነው የቀረው። ወንድሞቹ ዳንኤል ማሞ፣ አብርሃም ማሞ የወለጋ ልጆች ናቸው። ዳንኤል ማሞ፣ አብርሃም ማሞ፣ አማኑኤል ማሞ ነው ምናምን የሚባሉ ነበሩ። ያ ቦታው እናትየዋ ቀርተው ነበር መጨረሻ ላይ እዛ። ከዛ ላይ ሸጠው ይሁኑ ሞተው ይሁኑ አላቅም። ከተማ በምን ሁኔታ እንደያዘው እዛ አላቅም። በክራይ ነው ሌሎች ሰዎች የሚኖሩበት ነበረ። አቶ ከተማ መኮንንም ለቆ ሌሎች ሰዎች ይኖሩበት ነበረ። ከዛ ቀጥሎ ከጀርባ ያለው እነ ጃምቦ ይባል ነበሩ። የእሱ ቤተሰቦች ቤት ነበረ። እሺ ቀጥል። ኦኬ። ከዛ ወደ ላይ እንውጣ። በግሪን ሃውስ ወደ ላይ ስንወጣ ያው ላይ የምናገኛቸው ማናቸው? ደጃዝማች ነጋ አለሙ የእናቱ አለበል። አዎ ነጋ አለሙ ነው ያልከኝ? ደጃዝማች ነጋ የእሳቸው ቦታና ያው ቤተሰቦቻቸው የነበሩበት ነው። ከሱ በፊት ወዲህ ደግሞ እንትን አለ። እዛ ከመሄድ በፊት የነ መቆያ አሁን ልመጣ ነው እኮ የነ መቆያ ማነው? ክፍሌ። የነ መቆያ ቤተሰቦች
ቤት እዛው አለ። ክፍሉ አለ፣ ተስፋዬ አለ፣ መቆያ። እዛ ስንዞር እንግዲህ ያው የጠጅ ቤቱ ጀነነው። ከዛ በፊት የእንትና ቤት ነበረ። የእነንትና ይሄ ወንድምየውን ፓራላይዝ ሆኖ የገረመው ሱቅ ነበረ። ከርቡ ላይ ያሉት ከርቡ ላይ ሳር ቤት ሱቅ ነበር። እኔ ትዝ ይለኛል በደረጃ ወተን አቶ ማን ነበር ስሙ? ተሰማ ጋሽ ተሰማ ከረሜላ ምናምን የ5 ሳንቲም ባለ 12 ምናምን እያልን እዛ እንትን እንል ነበረ። እዛ ደግሞ እነ ሸዋደጉን ታውቀዋለህ? እነ ሸዋደጉ ሁሉ ነበሩ እዛ። ሸዋደጉ እና አስራት ዋጋዬ እህትየው ፖፖንት ነበረች። ከርቡ ላይ የነሱ ቤት ነበረ። እዛች ከርቧ ላይ ነበረ። ሄድ ከዛ ውረድ ግድል ግሮሰሪው ድሮ እንትን መንዝና ግሸን ግሮሰሪ አለ። ከዛ ስጋ ቤቶች አሉ። አቶ እንትናም አሁን ያልከው የእነ ማን ነው? ንጉሴ አባት አቶ ፈለቀም እዛ አካባቢ፣ አቶ ከበደም እዛች አካባቢ ከበደ ነበረው። አቶ ፈለቀን አላውቅም። ፍቃዱ ኦኬ፣ ጎን ለጎን ነበሩ ስጋ ቤቶቹ። ከዛ በኋላ ያው ግሮሰሪው አለ መንዝና ግሼ። ከዛ ሊቀጠበብት ነው ጠጅ ቤት አለ ጀነነው በኋላ ነው እሱ። አሁን እኮ ሰባዎቹ ምናምን ላይ ነው ጀነነው ምናምን የነበረ። ከሱ በፊት ከጀነነው እነ ብሩክ አበራ በጥይት የተመቱባትና እንትና የሞተበት ማነው? ታዲዮስ ነው እንዴ? እሱ የሞተበት ማነው? ጠጅ ቤቱ እባክህ ወይ ጠጅ ቤት ነበር። እሺ ወደዚህ ያለው መንዝና ግሼ የሚለው ነው። ከሱ ወደዛ ወደ ዝናቧ ስትሄድ ስትዞር ወደ ግርማ ወደ መናቶ ግርማ መንደፍሮ ያ ብርሃኔ ጠጅ ቤት እዛ ነበር። ጭድና ምናምን ይሸጥበት የነበረ ነው። ልክ ነው። ከዛ ስንወርድ አቶ ግርማ የነ ዳንኤል ግርማ የእነሱ ቤተሰቦች አሉ። እሺ በዝናቧ በኩል አድርገው ውረድ እኮ በዛ ነው። ወደ እነ ገረመው ጌታነህ ሳትደርስ በዚህ ታጠፍልኝ። በዝናቧ በር እኮ በዝናቧ በር ግባና በእነ ሙልጌታ ጆርጅ በኩል አድርገህ እዛ ጫፍ ደርሰህ ትመለሳለህ። ኦኬ መጣሁኝ እኮ አሁን ወደዛ እኮ እየመጣሁ ነው። በላይ ነው የመጣ ነው። አሁን በጀነነው ነው የመጣ ነው። በጀነነው መጥተህ ልክ በዝናቧ ጠጅ ቤት በኩል ቁልቁል ትወርዳለህ። ወረድን። እዛ ወደ እናንተ ሰፈር ጋር ያወጣል። ኦኬ ልክ እናቶ ጌራ ወርቅ። እሺ እዛ አካባቢ ነፃይ ጌራ ወርቅ፣ ዘሪሁን ጌራ ወርቅ። እዛ ተመለስና ወደ እነ አዛገ ሰፈር ውረድልኝ። ወደታችን ውረድ። ወደ አቶ አጎናፍር፣ አቶ ማርያም። ከዛ በኋላ አቶ ማቴዎስ አጎናፍር። ከዛ አቶ ወንድሙ አስፋሰን ዘበኛ የነበሩት እሸቱ ወንድሙ፣ ግዛው ወንድሙ፣ ስርዓት ወንድሙ ቤተሰቦቻቸው። ከዛ በኋላ አቶ ጀማ የእሳቸው ልጆች 50 አለቃ ጀማነ። እሺ ከዛ ወደታች ደግሞ ወደ እንትና እንወርዳለን። አቶ ዳኝ የሚባሉ አሉ። ከዛ አባ ጉዲና የሚባሉ ከነሱ በታች እና የአቶ ታደሰ የነ ሳምሶን አባት። እንደገና ወደዚህ ወደ ጎን ፊት ለፊታቸው የአቶ ሽብሩ ቤት ሽብሩ ዱፌራ ከነሱ ጀርባ ደግሞ አቶ ዘውዴ የሚባሉ ነበሩ። ከነሱ ፊት ለፊት ደግሞ ስንመጣ ማርጋሪታ እና አንድሪያ ገብርኤሌ በኋላ ተስተካክሎላታል። ቪክቶሪያ ትባላለች። ቪክቶሪያ የእነሱ ቤተሰቦች አሉ። ከዛ ከእነሱ ጎን ስንመጣ ደግሞ አቶ መዝገቡ አባት አቶ ደምሴ የሚባሉ ነበሩ እነ መዝገቡ። ከዛ ቀጥሎ ከነ መዝገቡ ቀጥሎ የነ ቦቹ የነ ብርሃኑ የነ ታደሰ አባት ደመቀ የሚባሉ ነበሩ። አቶ ደመቀ ወደ ላይ ልውሰድህ። እነዚህን አልጨረስኩም። ከዛ በኋላ አቶ ቱሉ
ቱሉ አሉ እነ አቶ ቱፋ አቶ ቱሉ። ከዛ በኋላ ግሪክ ኢትዮጵያ ትባላለች ትልቅ ግብ የነበረው የነሱ አሉ ጆርጅ ይባላል። ኦኬ አሁን ከበርሄ ቤት ወደዚህ ወደ እናንተ ጋር ነውና እየመጣ ወደ ነላቀው ወደ እናንተ ወደ ላይ በጀርባ ስንመጣ የነ ይጳ ነው የነ ይጳ ማለት የነ ብስራት ተረዳ ምናምን ልክ እነ ሱራፌል ተፈራ መላኩ ተፈራ አቶ ተፈራ በዳኔ አሉ። እንደገና ደግሞ እዚህ አቶ ሁንዴ አሉ እነ ካሳ ሁንዴ እነ ምንዳ ሁንዴ አቶ ገነት ሶሪ እዛ አካባቢ አቶ ገነት ሶሪ አሉ። እና አቶ ገነት ሻውል ገነት እኮ ገነት ሶሪ ማለት ኤርሚያስ ገነት የነሱ አባት ናቸው። ገነት ሶሪ ማለት ከዛ እንደገና ደግሞ አቶ በዳኔን ጠርቻለሁ። አቶ ተፈራ በዳኔ መላኩ ተፈራ እሱ የነ መላኩ አባት ናቸው። እናንተ ራሳችሁ አየለ ጋሻው፣ መስፍን ጋሻው፣ ደምሰው ጋሻው እነዚህ አሉ። ሱራፌል ተፈራ፣ መስከረም ተፈራ፣ ላቀው ንጋቱ ከነ እህቱ አለ። አስቴር ኃይሌ አለች። ብስራት ተረዳ የእናቱ ይርዳው ደግሞ የሺ ይርዳው ክበበ ይርዳው እሱ እንዴት መሰለ እነሱ የነበሩበት በዛ በኩል ታች የረሳናቸው የአቶ ወንድሙ ልጆች እሸቱ እኮ ጠራን። አዛገ እሸቱ ግዛው ሰለሞን ብስራት እነኛ አሉ። የሺ እነኛ አሉ። ነው ይርዳው ሰው የሺማ የምትባላለች እነ ሰለሞን። ሌላው እነ ማቴዎስ ቤት አቶ አጎናፍር አጠገብ ደግሞ ስለ አቶ ደቦጭ እና አቶ ደቦጭ ሜዳ አለች። እንዴት ነው 3 ሜዳ ነበር ለፊቱ ሰፈሩ እንደዛ ነው። 3 ነው ጅብ ነው የበላው መጀመሪያ ጅብ የሚበላል ለም እንግዲህ እንደዛ 3 ሜዳ አለ። ደቦጭ እንትኑ ያኪ ሜዳ አለ፣ ደቦጭ ሜዳ አለ። እንትኑ ግቢ ውስጥ እስር ቤት በነበረ ጊዜ እዛ ቦታ ላይም ሰዎች ይመቱ ነበረ። እና የእሷ ቦታ ጫት ሜዳ ትባላለች። መጀመሪያ ቀጥላ ብሳና ሜዳ ከዛ አለም በቃይ ሜዳ ትንሽ የማርጋሪታ ቤት ፊት ለፊት ጋር እንደዚህ ነበሩ እና ሀብቴ ምናምን ይጫወቱ። በጣም አመሰግናለሁኝ መስፍኔ። በሌላ ጊዜም እንደዚሁ ተገናኝተን እንጨዋወታለን። እስኪ ወክማን ትንሽ ለመግቢያ ያህል ከአክሻው ጋር እንዳስብ አካለ ወርቅ እንግዲህ የምትታወቀው በስፖርት ነው። ያው ስፖርት አያስረጅም፣ አንተም አላረጅህም። እኛን ጥለህ ያው ልጅ ሆነሃል። ሚስጥሩንም አልናገር ብለሃል። ምንድን ነው የምትበላው ብትባልም ሚስጥሩ ነው ይሄ አይነገርም ብለሃል። እንግዲህ ምን ይደረጋል መቼስ። በጣም የሚገርመው ግን እግር ኳስ ብቻ ሳይሆን በድምፅም ታንጎራጉር ነበር የሚባል ባለፈው ሳምንት ከቀረቡ እንግዶቼ ሰምቻለሁ። እውነት ነው? ወክማ በድምፅ ብቻ አልነበረም። ቴኒስ ቴብል እንጫወታለን፣ ቦክስ፣ እግር ኳስ። አንድ እንትን ነበረ ዑራኤል ገዳም የሚል ማህበር ነበረ። ያው ወጣቶች በሙሉ ተሰባስበን እነ ፀሐይ፣ እነ ድንብሽ፣ እነ ስለሺ አሰባስበን፣ ትልቆቹ ደግሞ እነ መስፍን፣ እነ ክፍሉ እና ራሱ ዘውዴ አበጋዝ ከበላይ ሆነው ይቆጣጠሩናል። እና ይሄ ክረምት ትምህርት ቤት ሲዘጋ ውሏችንም ባይዘጋ መወክማ ነው። ግን ትምህርት ቤት ሲዘጋ ለህዝብ ቲያትር እናሳያለን። ታደሰ መኮንን ነበረ ድርሰት፣ ግጥም ምናምን ይሰጠን። ባንድ አለን፣ ሱፐር ባንድኛ አለ። ደግሞ ሌሎች ደግሞ አሉ እና እነሱ አንድ ሳምንት ካሳየ ሁለተኛው ሳምንት ደግሞ እኛ ስንሆን በቃ ለእነሱን ለመብለት በጣም ነበር የምንሰራው። ግን የኛ ሙዚቃ ብቻ አልነበረም። ቦክስ አለው፣ የታወቀ ቦክሰኞች ነው የሚያስብ። እንደውም ወክማ ሄደው 4 ኪሎ ወክማ፣ መርካቶ ወክማ ሄደው በቦክስ በአመት ላይ ውድድር አለ። የዑራኤል ነበር ቦክስ። ቴኒስ ቴብል እነ ነቢዩ ኤፍሬም እነ ኤልያስ ግብፅ ላይ ነው የከዳው። ለምሳሌ እንትና ነቢዩ አሜሪካን የገባው በቴኒስ ቴብል ነው። እነ ኤልያስ ውጭ የሉ እና በእግር ኳስም እንደዛ በቲያትርም እንደዛው። እና እኛ ደግሞ በዛ እንትን ውስጥ ባንድ ነበረ፣ ሱፐር ባንድ የሚል። አሁን እኔ እዛ ላይ ጊታር መችና ድምፃዊ ማደረጉ
እና ትዝ ይለኛል ያ ባንድ በጣም ትልቅ ነበር። አንድ ሰው ትልቅ ጊታር ሸለመ፣ ግን ጊታር መቼ እዛ ውስጥ የለም እና ለእኔ ተሰጠ ያን ጊታር። በቃ ዝም ብሎ ድምድም እንደው እዚሁ ዝም ብለህ ነው ለምን ሃርሞኒካው ይሸፍነዋል፣ ጃሱ የሚመታው አንድ ግርማ አስተማሪ ነው እሱ ይሸፍነዋል፣ ዘፈኑ ይሸፍነዋል፣ ደግሞ ከሽከሽከሽ የሚላል። ስለዚህ ጊታሩን መታው አልመታው ሰው አያውቅም እና ዝም ብዬ ብቻ እንደዚህ ስቴጅ እና አንድ ጊዜ ይሄ ቡድን በየክረምቱ ደብረ ዘይት እንሄዳለን፣ ደብረ ብርሃን እንሄዳለን፣ እግር ኳሱንም ቲያትሩንም እናሳያለን። መስፍን ቦክስ ጫወት ነበር። በጣም እሱ ይቅርታ አድርግልኝና መስፍን ያልተጫወታቸው ስፖርቶች የሉም በፍጹም። እግር ኳስ ተጫውቷል። ይሄ ሃንድቦል ሀረርን ወክሎ መጥቶ ተጫውቷል። እንደውም ሽልማት ሁሉ እስከ ማግኘት ማለት ነው። ባስኬትቦል አላውቅም። እሱ ቮሊቦል፣ ሃንድቦል ተጫውቷል። እግር ኳስ ተጫውቷል እና ሞተር ሁሉ ያሳይ ነበረ። ለምሳሌ ሀረር ፖሊስ ውድድር በአመት ሲመጣ እግር ኳስ ሲመጣ ይመጣል፣ ሃንድቦል ሲመጣ ይመጣል። ሀረር ምርጥ ለስፖርት የተፈጠረ ልጅ ኢላማ ካዛንቺስ ያጫውት ነበር። እንትን ነች እንደ ስፒል ነገር ነች ጥይቷ ጎፈር ነገር ያላት እና እንዲህ ታረጋትና ኢላማ ታረጋለህ። ሄዳ በጨ ተቆረ ነው ኢላማው። እሱ እንደዚህ አይደለም የሚወራረደው፣ እንደዚህ አድርጎ ሴንተር ይመጣል። ተወራርዶ በገንዘብ ማለት ነው። እዛ ካዛንቺስ ቶሳን የተሰራበት ቦታ የግንብ አጥር ነበረ፣ የመንግስት ማለት ነው። እዛ ቦታ ላይ ጭድ ይሸጣል። የነ ጋሽ ናስር ጋሪ የጭነት ጋሪ ቤት ስትለቅ በትልልቁ ባለ 2 ፈረስ ጋሪ ነው። በሱ ነው ጭነህ የምትሄደው ቤት ለቀህ ስትሄድ፣ የቤት ዕቃህን ማለት ነው። እዛ የቆሙ ነበር ፈረሶቹ። እሱ ደግሞ ከፈረሶቹ ዝቅ ብሎ ወይዘሮ ቆንጂት ቤት አጠገብ ጋር ኢላማ ያጫውታል። ስሙኒ እና ያን ጊዜ ያን ጊታር እንትን ደብረ ብርሃን እንትን ደብረ ዘይት ሄድን ለማሳየት ክረምት ላይ እና ቲያትሩ ምናምን ሰው አጣል ሰው የሚገባ ይሄን ወደ 40 እንሆናለን። በምን እንመለስ ገንዘቡን? ስለዚህ ማታ አንድ ናይት ክለብ መጣና እዛ ያየን እኛ ጋር ተጫወቷል እና ተስፋ የነበረ ቦዲጋርዳችን ትልቁ ጋራጅ የሚሰራ 5ታችን ለምን ለነገ ለ30 ምናምን ስለሻጉ ለነገ ለሄዱት ልጆች መመለሻ ለምን ቲያትሩን የሚያይ ጠፋ። ይሄ ሌላውን እግር ኳሱን አይቶ ቲያትሩ ላይ እንገባለን። በኋላ ተጫዋቷለን እና አንድ ደብረ ዘይት ትልቅ ቡና ቤት ናይት ክለብ እኔ ጊታሩን ይዣለሁ። አሁን ዝም ብዬ በዘፈኑም ለቀቀው እንጂ አይ በዘፈኑ ወክማ ነው እንጂ እዛ ጊታሪስት ነው። ዘፈኑ ምን ነበር? ነውሮ ነው ባክ አንድ ሽለላ ነው እንጂ በብዛት። እሺ እኮ ምን ነበር? አሁን ባለፈው ሳምንት እዚህ አፈወርቅ የሚባል ልጅ እሷማ እኔ ጽጌረዳ የምትል ናት። እስኪ እኔ ጽጌረዳ ግጥሟን እንጂ እሷን አላውቃትም። በቃ ምን ችግር ታዲያ? በቃ 60 ዓመት እኔ ጽጌረዳ እስቲ ላስ ሲጂ ወራይሎ ቤቴ አይዞህ ምን ረሳሁት እኮ የኔ ጽጌረዳ ሃይ አበባ አበባሽዬ ፈክቶ ይታየኛል ንጹህ ፊትሽ። ይሄ ነበረ ማነው ብለው ከጠየቁሽ ራይል ነው ቤቱ አክሻው ነው በለሽ ምናምን እና እቺን ልንገርህ። እሺ። እና ማታ ዝም ብለን ሙዚቃው በጣም የሚጫወቱ ናቸው። ጃሱ ትክክለኛ መቼ ነው። እኔ ግን እሽከረከራለሁ ዝም ብዬ እንደ ክላሽ እረፍት ላይ እንደዚህ ለስላሳ ስጧቸው ምናምን እና ኤርፎርሶች ናቸው በብዛት የሚያዩት። አንዱ እስቲ አንተ ሃርሞኒካውን ንፋ አለው። አሁን አለ ስዩም የሚባል ሃርሞኒካው በሁለት በኩል የሚነፋ ነው። በዚህም ህንድኛ ምናምን ተጫወቱ አቆማለሁ። አንተ ጊታሩን ብታ ያ ግርማ እንደፈለገው ከበሮን እንደፈለገ እንደው እንዲህ እየቀለበ ይመጣል። አሁን እኔ ጋር ደረሰ። አንተ ጊታሩን ብታ አለ።
ትልቅ ነው ጊታሩ እኮ ግን አንችልበትም። ማንም ዝም ብለህ ለቀቀው? አይ ዝም ብዬ እንደዚህ ድድድም አደረኩት። ድድድም ምንድን ነው አለኝ። አያበለው ብለው ይሄ ነውና ሰውየው ለካ ፓይለት ነው። እኔ ስንታገዙ ጊታር መቼ አይሽከረከርም። ለምን ከንቱ ከቤቱ ይወጣል። ከንቱ ነው እንዴት ነው የሚመታው እያልኩ ነበር። ከዛን ጊዜ ጀምሮ ሕክምና ስመጣ እሱ ስለነገረኝ ከአንድ ቦታ ልነቃነቅ ዝም ብዬ መጣ። ያ ስዛ ስለነገረኝ ብዙ ነው ሕክምና በጣም ብዙዎቻችን ብዙ ትዝታለ። ምንድን ነው በጣም ነው የማመሰግነው። ኡራኤል ወክማ ራሱን የቻለ ፕሮግራም አለው። አንተም ብቻ ሳይሆን እኔም ራሴ ኡራኤል ወክማ ነው ያደግኩት። ሌሎችም ልጆች አሉ። ስለ ኡራኤል ወክማ እስቲ አሰባስበን ደግሞ አንድ ፕሮግራም ሰርተን እንገናኛለን። ክቡራን ታዳሚዎቼ የዛሬ ፕሮግራም ይሄንን ይመስላል። እንደተዝናናችሁ ተስፋ አደርጋለሁ። ወደ ኋላም እንደተመለሳችሁ አስባለሁ። በሚቀጥለው የገብርኤል ሰፈርን ከላይ ከአፍሪካ ዳቦ ቤት በአጋጅ ሰፈር በኩል አድርገን ያለውን ደግሞ ሁኔታ ይዤ ለመቅረብ እሞክራለሁ። በቀጣይ ደግሞ የተለያዩ ፕሮግራሞች ነው ያሉ። ካዛንቺስ ኡራኤል ወክማ ለብቻው አለ፣ ህፃናት ማሳደጊያ ለብቻው አለ፣ አስዋሰን ትምህርት ቤት ለብቻው አለ፣ ስፖርት እግር ኳስ ለብቻው አለ። ገና ተዝቆ የማያልቅ የካዛንቺስን ታሪክ እንደዚህ እንግዶች እየጋበዝኩ እንለዋወጣለን፣ እንዝናናለን፣ ታሪክን እናስባለን። ሌላው እነኚህ ፕሮግራሞች ወደ እናንተ እንዲደርሱ ያላሰለሰ ድጋፍ ያደረጉልኝን ሰዎች ማመስገን ይገባኛል። እነኚህ ሰዎች ከመጀመሪያው አንስቶ እስከ አሁኗ እስከ 6ኛው ቪዲዮ ድረስ የረዱኝ 6 ሰዎች ናቸው። አንደኛ ብስራት ይብሳ፣ ነሲቡ ስብሃት፣ ሚሊዮን አለማየሁ፣ ማርቆስ አበበ፣ ፍቃዱ ሲሲንና በኃይሉ አሰፋን ከፍ ያለ ምስጋና ለማቅረብ እወዳለሁ። ወደፊትም ቢሆን ታዳሚዎቼ እርዳታችሁ እንዳይለየኝ አሳስባለሁ። ምክንያቱም ያሰብኩትን ፕሮግራሞች ወደ እናንተ ለማቅረብ የእናንተ ድጋፍ ወሳኝ ነውና። በሚቀጥለው እስከምንገናኝ ድረስ የዛሬው ፕሮግራሜ እዚህ ላይ ያበቃል። በእናንተ በታዳሚዎቼ ስም እነኝህን ክቡራን እንግዶቼን አመሰግናለሁ። ቸር ይግጠመን። የጥንቱ